ወይኔ በፈጣሪ ዛሬ ደግሞ እንዴት ነው የምታምረው? በስተተም ቢሆን እንኳን መጣው እንዴ። ቆይ ለምን እንደዚህ መታት? እንዴ አይኔ ተፈጠረው ለማየት አይደል እንዴ? ኤልሹ እንዴት ነሽ? ቁጭ እንዴት ሳትነግረኝ ግን መጣክ? እንኳንም መጣ። ለምንድን ነው ቆይ የማያየኝ? ኤልሹ ወይ በጣም አምሮብሻል። እውነት ምን የተለየ ነገር አለ? ያው ሜካፕ ተለቅልቃ ነው። አንቺ ግን ምን አይነት ነሽ? ለምን ታደርጊሽ ነገር ማሰቢው? ይሄው አጥቂ ጋር ወጥተሽ ወዲና አበላሽሽ አይደል? ደስ አለሽ? ተስማማሽ? የኔ ነው ታበላሽሽ ምን ተጠቀምሽ? ሰላምታ አይደለም ያወራነው። አብሽ ዝጊ። አፋልኝ ብለሽ አታውሪ። እሺ ቆይ ምን አይነት ፈጣጣንሽ? ጭራሽ ቀጥ ብለሽ ክፍል ድረስ ትመጫለሽ? ምንም አታረገኝም ብለሽ ንቀሽኝ ነው። እንደዛ አይደለም እህቴ አትበይኝ። ኑን ይኸውልሽ ልንገርሽ፣ እስከዛሬ አንዳንድሽኝ ሆነ ተስፋ አስቆርጠሽኝ አታውቂ። የዛሬው ግን በጣም የከፋ ነው። ተረጋጉ። መሲ ትረጋጋለሽ ወይስ ቤቱን ለቅቄልሽ ውጣ? ሂጂ። ሊዛ ምንድነው? ምን ሆነሽ ነው? ችግር አለ? ምንም ችግር የለም። እንዲሁ ዝም ብዬ። ምን ሆናችሁ? እንዴት አደራችሁ? ደህና ነኝ። ደህና ነን ቤሉል፣ እንዴት አደርክ? በቃ እኔ መሄድ አለብኝ። ቆይ እስቲ ቆይ እናንተ አይሰለቻችሁም እንዴ? አንቺ ደግሞ ምን ፈልገሽ መጣሽ? ምን ልትሰሪ መጣሽ? አንቺ ደግሞ ቆይ ምን አስበሽ ነው? ለምንድን ነው እንዴት ትኩር ብለሽ የምታይኝ? ለምንድን ነው የምታፍጭብኝ? እባክሽ አታፍጭብኝ እንደዛ። አሁን እኔ ምኔን አንቺን የሚመስለው? በምክንያት ነው ልንመሳሰል የምንችለው። እህቴ ታናግሪኛለሽ? እንኳን ላናግርሽ ላይሽ አልፈልግም። አሁን ችግር አትፍጠሪ። ዞር በይልኝ ከፍቴ። ስለ አንቺ ሊያናግረኝ እንደፈለገ ሲነግረኝ እኮ ነው የሄድኩት። ቆይ በአንቺ ምክንያት ግን እንደተፈጠረ አውቀሻል? በህይወቴ ማጣት የሌለብኝን ነገር ነው ሳጣሽኝ። ሰላሜን የነጠቅሽኝ። ይሄን ደግሞ መቼም ማረሰው። ኑኑ የቤሉል እህት መሆኗን አረጋገጠች። መሲ ያነሳችውን ክስ እንደ አዲስ ክስ መሰረተች። ቤሉል ቴዲን ፍለጋ እስከ ቤቱ ድረስ ሰተት ብሎ ሄደ። መኩ ኑኑ እህቱ እንዳልሆነች ባወቀ ጊዜ እንደ እብድ አደረገው። ብቻውን እየሳቀ ነው። ጆብ ሰተት ብሎ እስከ ቤት ድረስ ቢመጣም ከወይዘሮ አይንዬ ጋር አለመግባባት ተፈጥሮ ተጋጭተዋል። ወይዘሮ አይንዬን እጅግ በጣም አበሳጭቷታል። ኤልሹ ስትጠላውና ስትሸሸው የነበረውን ጆብ ድንገት ጓደኛዋ አፈፍ ስታረግባት ቅናት እንጭርጭር ረረድብን አድርጓታል። ግን ደግሞ ጆብ የሚያፈቅረው እሷ ስለሆነ ወደ እሷ ተመልሷል። ኤልሹ በሰማችው ነገር እጅግ በጣም ተደናግጣለች። ግን ደግሞ ወይዘሮ ሄለን እኔ ካንቺ ምንም የደበቅኩሽ ሚስጥር የለም፣ ብቻ ቴዲን ሄደሽ አግኘው ብላ በድጋሚ ወደ ቴዲ ልካታለች። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት ሰላምታችን ይድረሳችሁ እያልን በአዲስና በትኩስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። እንግዲያ ተከታታይ ድራማ እንግዲህ እንደ ስሙ እንግዲያ የሆኑ ብዙ ነገሮችን ይዞ መጥቷል። ኑኑ ድንገት በድግ ብላ የሄደችው የእህቷን ትዳር ለማስተካከል ከቴዲ ጋር ለመገናኘት ምን ችግር ገጥሟቸው ነው የሚለውን ነገር ለመስማት ሄደ። አላርፊ ያለችታት ምን ጠንቆላ መጣች እንደሚባለው የራሷን ጉድ ዘክዝካ ይዛ መታለች። ይህም ደግሞ አስደንጋጭና አስደንባሪ ነበር። ቴዲ እርግጠኛ ሆኖ ነበር ፈራ ተባ እያለ እሷ የሄለን ልጅ እንደሆነች በእርግጠኝነት የነገራት። እናም እንግዲህ የሰማችውን ነገር ላለማመንና እውነት ባልሆነ ብላ እየተመኘች ወደ ቤት መታ ለእህቷ ልታዋይ ብትልም እህቷ ደግሞ ህይወቴ ባንቺ ተበላሽቷልና አንቺ የምትባይ እህት የለሽኝም ብላ አባራታለች። ኑኑ የሚሰማት የሚያዳምጣት በፈለገችበት ጊዜ አንድም ሰው ሊያዳምጣት አልቻለም። ግን ደግሞ ይሄ ነገር የህይወቷ አንዱ ክፍል ስለሆነ ትክክለኛው ነገር ማን ጋር ነው ያለው በማለት ዝም ለማለት ይኖርብኝ ይሆን ወይስ ልናገር? እንዴትስ ነው የምናገረው? ለማውራትስ ያምርብኝ ይሆን? ኧረ ምን ተብሎ ነው የሚወራው? እያለች ብቻዋን ማውራት ጀምራለች። ግን ደግሞ ከሌላው ከሁሉም የምትቀላትን እህቷን ልታማክራት ብትፈልግም በራሷ ጉዳይ ተጠምዳ ልታናግራት ፈቃደኛ አልነበረችም።
በዛ ላይ ቤሉል ለኤልሹ ሁሉንም ነገር እንዲያስረዳት እየገፋፋችው ነው። ግን ደግሞ ቤሉል አሁን ለሷ የማስረዳበት ጊዜ የለኝም፣ አቅምም የለኝም። ማንንም ሰው ተናግሬ ማሳመን አልችልም። አቅም አጥቻለሁ። የውስጤን ብነግርሽ ደስ ይለኝ ነበር ግን አልችልም ብሏል። እናም እንግዲህ ኤልሹ እንዴት ብዬ ነው? በየትኛው ጉልበቴ ነው? እናትሽ አንቺን ዋሽታሻለች። አባትሽ አይደለም ከሌላ ነው የተወለድሽው ብዬ እንዴት እነግራታለሁ ባለ ጊዜ እንግዲህ ኑኑ ሮጣ ገብታ ነበር። ኤልሹ ግን ደግሞ ትክክለኛውን ነገር ስላልሰማች እንዲነግሯት ብትጋብዛቸውም ቤሉል እንግዲህ አሁን ምንም ነገር ሊነግራት ፈቃደኛ እንዳልሆነ ሲነግራት እየሮጠች ወደ እናት ተብዬዋ ጋር ብትሄድም እሷም ዛሬ ምንድነው ቤተሰቡ አንድ በአንድ እየመጣችሁ የምታስጉኝ? አሳብዷት ተብላችሁ ተልካችኋል እንዴ እያለቻት ነው። ሌላስ ማን መጥቶ ነበር የሚል ጥያቄ ይፈጥራል። ግን ደግሞ አሁንም በድጋሚ ቴዲን አገኙ ብላታለች። ግን ደግሞ የኤልሹ ቴዲን ማግኘትና አለማግኘት ምንም ትርጉም የለውም። ምክንያቱም ሄለን እንደደበቀችው ሚስጥር ሁሉ ቴዲም የደበቃት የራሱ የሆነ ትልቅ ሚስጥር አለው። ቴዲ ኤልሹንና ኑኑን ማለዋወጥ ያስፈለገው ለምን ይሆን? ኑኑ እውነትም የቤሉል እህት ሆና ነው ወይስ ደግሞ ቴዲ የራሱ ልጅ በሌላ ሰው ቤት ለዛውም በማታውቀው በሀገር ቤት እንዲታድግ ፈልጎ ነው? ምን አስቦ ነው ቴዲ ኑኑንና ኤልሹን ኤልሽን ያላወጣቸው ይመስለኛል። እንግዲህ ቴዲ ኑኑ ያቶ ቶማስ ልጅ ትሆናለች፣ የቤሉል እህት ትሆናለች ብሎ ስለጠረጠረ ወይዘሮ ሄለንን ለማጥመድና የራሱ ለማድረግ ወይዘሮ ሄለን የተደላደለ ህይወትን ስትኖር እኔን ትረሳኛለች ብሎ በስጋት ይመስለኛል ይሄን ነገር ያደረገው። ይህ ስህተት ግን በጭራሽ በይቅርታ መታለፍ የሚችል አይደለም። ምክንያቱም ቴዲ የገዛ ልጁን በሰው ቤት ለዛውም በአገር ቤት ስንት ውጣ ውረድ እንዲያሳለፈችና በትምህርት እንኳን ምን ያህል ጎበዝ የነበረች ልጅ መማር ሳትችል የቤት ሰራተኛ ሆና ስትኖር በዛ ላይ ደግሞ እራሱ አግቶ ሲያሰቃያትና ሲያንገላታት የነበረችው የራሱ ልጅ እንደሆነች ባወቀ ጊዜ ለራሱ ይቅርታ ማድረግ የሚችል አይመስለኝም። በዛ ላይም እንግዲህ ኑኑም ሰማይ ዝቅ መሬት ከፍ ቢል የሱን አባትነት መቀበል የሚያስችል አንድ መልካም ነገር የለውም። ግን ደግሞ ኑኑ ስታድግ አገር ቤት ድረስ እየተመላለሰ ይጠይቃት እንደነበረ የሚጠይቅባት ምክንያት ደግሞ እውነቱ ለዚህ እንደነበረ ነግሯታል። ለዛም ነበር እንግዲህ ለመሲ ልታማክራት ብትልም መሲ ጥያቄዋን ስላልተቀበለቻት ለቤተሰቡ በአንድ በነግራቸው ይሄ ምስጢር መውጣት የለበትም ሲጀመር ለማንም መናገር የለብኝም ብላ ብትወስንም ሊያስችላት ስላልቻለ እንግዲህ ለአይንዬን የጠየቀቻት። አይንዬ የትምህርት እድል የውጭ ትምህርት እድል በማግኘቷ ልጇ ደስተኛ ሆናለች። ግን ደግሞ ሁላቸውንም ጥያቄ ውስጥ የሚከት አንድ ከባድ ችግር ተፈጥሯል። ይሄም ምንድነው? እኔን ከወለድሽብኝ ሰዓት ጀምረሽ ከእጅሽ አውጥተሽኝ አታውቂም አይደል እማዬ? በዛ ላይስ ደግሞ እንዴት ነው የኔ ታሪክ ውልዴቴና እድገቴ እንዴት ነው የምታስታውሽው ነገር አለ ብላ ነበር የጠየቀቻት። ወይዘሮ ሄለንም አይንዬም እንግዲህ ወደ ከተማ ስትመጣ መንገድ ላይ ድንገት ምጥ ይዟት ራሷን ስታ እንደወደቀችና ህመሙ ጸንቶባት የምጡ ስትንገላታ አንድ ጥሩ ሰው የሆነ ሰው አንድ መልካም ሰው መጥቶ አንስቶ ወደ ሆስፒታል እንደወሰዳት ከዛም ደግሞ ተንከባክቦና በስርዓት እንግዲህ ሁሉንም ነገር ሸፍኖ ወደ ሆስፒታል እንዳስገባት ከዛም ማሞቂያ ክፍል ገብታ እንደነበረ ማሞቂያ ክፍል የገቡት ሁለቱም ህፃናቶች በተመሳሳይ ጊዜ እንደነበረ ጭምር አንድ በአንድ ሁሉንም ነገር አስረድታታለች። እናም እንግዲህ ወይዘሮ ሄለንንም አይንዬም እጅግ በጣም ደንግጣለች። ማለት ማሞቂያ ክፍል ወስደውሽ ነበረ ኤልሹና አንቺ በተመሳሳይ ሰዓት ነበር ማሞቂያ ክፍል የገባችሁት። በዛ ላይ ደግሞ እንግዲህ የአይንዬ የሄለን ውለታ ቀላል የሚባል አይደለም፣ በምንም አረሳውም። ያ ብቻ አይደለም ብዙ ተንከባክባና አንቺንም እዚህ እንድትደርሺ ያደረገችሽ እሷ ናት። አሁንም ደግሞ እቤቷ ያለነው እሷው ቤት ነው። ስለዚህ የሄለንን ውለታ በምንም መንገድ ልንሽረው አንችልም እያለች ስለ ሄለን መልካምነት ለኑኑ እየነገረቻት ነበር። ኑኑ ግን ይሄ ነገር እውነት ነው? ምን ነው እውነት ባይሆን ቤሉል ወንድሜ ነው? ቤሉል ወንድሜ ይሆን ቤሉል ወንድሜ ሊሆን ይችል ይሆን የሚል በጣም ብዙ ጥያቄዎች ወደ ሄለናዋ እየተመላለሱ ሄለንንም ሂዳ እኔ አንቺን በጭራሽ ልመስል አልችልም፣ ያንቺ ልጅ ልሆንም አልችልም፣ አንቺ ጨካኝና አረመኔ እጅግ በጣም ክፉ ሴት ነሽ፣
ምን ነው አንቺን የሚመስለው? አረ በጭራሽ አብዳችሁ ልታሳብዱኝ እንደሆነ እንጂ እናንተ እኔን አትመስሉም ብላለች። ግን ደግሞ ሄለንም ስላልገባት ምን ፈልገሽ መጣሽ? ለምንድን ነው እዚህ ድረስ የመጣሽው? ብላ እንግዲህ ኑኑን አከላፍት አመናጭቃ ለመመለስ እንደስከዛሬው ብትሞክርም ግን ደግሞ ኑኑ በድፍረት እየተናገረች ነበር። አንቺ በጭራሽ እኔን ልትመስያችም፣ እኔም በጭራሽ አንቺን መምሰልም አልፈልግም። አንቺ ክፉና ጨካኝ ወንጀለኛ ረመኔ ሴት ነሽ ብላ ጥላት ሄዳለች። የእሷን አስተናግዳ ሳጨርስ ኤልሹም መታ የደበቅሽኝ ሚስጥር አለ። ምንድነው የደበቅሽኝ ሚስጥር? ትልቅ የተደበቀ ሚስጥር እንዳለ ይሰማኛል። እውነቱን ንገሪኝ፣ ከኔ የደበቅሽው ሚስጥር ምንድነው ብላት ነበር። ወንድምሽ ነው የነገረሽ? ወንድምሽ ከሆነ የነገረሽ የኔና ያንቺን ፍቅር አይፈልግም፣ እኔና አንቺ እንድንጣላ ስለሚፈልግ እንጂ ምንም የተደበቀ ሚስጥር የለም ብላታለች። ግን እርግጠኛ ነሽ? በኋላ ግን ከሌላ ሰው ይህ ሚስጥር የሰማሁት እንደው በጭራሽ እኔ ይቅርታ ላደርግልሽም ብላት ነበር። መጀመሪያ ሰላምታ አይቀርምም ስትላትም ኤልሹ መለስ ብላ እናቷን እንግዲህ እየሰማች ያለችው ነገርና ብቸኝነቷ እየተገለለች ከሷ ትልቅ ሚስጥር እየተደበቀ እንደሆነ ስለሚሰማት እንደሆነ ለእናቷ ነግራት እናቷን ይቅርታ ጠይቃ እንግዲህ ከእስር ቤት ወደ ቤቷ ተመልሳለች። ኤልሹ አሁን ላይ ከጆ ጋር ያላት ግንኙነት እጅግ በጣም ጥሩ በሚባል ደረጃ ደርሷል። እንግዲህ ጆንም ወደ ቤት እንዲመጣና እንዲገናኙ ቀጥረዋለች። ጆም እሷ ደውላለት ይሄን በማለቷ እጅግ በጣም ተደስቶ በቃ ናፍቄሻለሁ ማለት ነው፣ ስራዬን ከጨረስኩኝ እመጣለሁ ብሏት ቀጠሮ ይዛለች። ቤሉል እንግዲህ ሄለን ልትፈታ እንደሆነ መሲ ስትነግረው በጭራሽ ይሄ መሆን የለበትም፣ ይሄ ሆነ ማለት ሁላችንም ወንጀለኛ ነው የምንሆነው፣ በቃ እኔ ራሴ እገላታለሁ ባለ ጊዜ አንተማ መሳሳት የለብህም ብላለች። መሲ የማይደረግ ስህተት ነው የሰራሽው፣ ስለዚህ ግዴታ ይሄን ነገር ማረጋችን ራሳችን እርምጃችን መውሰዳችን አይቀርም ብሏል። ያችን ወንጀለኛ ሴት በነፃነት ስትሄድ ማየት አልፈልግም እያለ ነው። ግን ደግሞ መሲ እንግዲህ ቴዲ ቤቱ ጋር ውሰጂኝ ባላት ጊዜ ቤቱን እንደማታውቅና በፊት ይኖሩበትን ቤት እንደቀየረ ነግራት፣ ግን ደግሞ ቤቱን እንድታሳይህ መጠየቅ ትችላለህ ብለው ነበር። ግን ደግሞ ቤቲ ጋር ያን ያህል ቀረቤታ ስለሌለው ራሷ መሲ እንድታናግረው ጠይቋታል። መሲም እሺ ብላለች። ግን ደግሞ መሲ አንድ መረጃ ያገኘች እንደሚመስላት ነግረዋለች። ይሄ ምንድነው ባላት ጊዜም እንግዲህ በቴዲና በሄለን በስተጀርባቸው ሌላ ከባድ ሰው እንዳለ ግልጽ ነው፣ ሌላ ኃላፊ እንዳላቸው ይሰማኛል ብላ ነበር። እሱ ማለት ደግሞ ምን ማለት ነው ባላት ጊዜ የቤቲ አባት የቴዲ የስራ ኃላፊ እንደሆነ ተናግራለች። እናም ምናልባት አዛዣቸው እሱ እንደሚሆን ይሰማኛል፣ እንደዚህ አይነት ስሜት ነው የሚሰማኝ ብለው ነበር። ቤሉልም ይሄ በጭራሽ ሊሆን አይችልም፣ ይሄ ራስሽን ግምት ይሆናል እንጂ እንደዛማ አይሆንም እያላት ነው። እሷም ባይሆን ምኞታ እንደሆነ ነግራው፣ ግን ደግሞ እንደዛ እንደሚሆን ነው የሚሰማኝ፣ እርግጠኛ ነኝ አዛዣቸው እሱ ነው የሚሆነው፣ እሱንም አጣርተን የምንደርስበት ይሆናል ብላለች። ቤሉል አንድ ነገር እንድታደርግ ጠይቋታል። ይህም ምንድነው? ክሱን እንደ አዲስ ያነሳችውን ክስ መክሰስ እንዳለባት ተናግራለች። እንዴ ቤሉል፣ እኔ እኮ ወድጄ አይደለም በአንድ ሄቴ ስለመጣብኝ እንጂ አልበለዛ ይህን ጊዜ ስንት ጊዜ ስጠብቀው ነበር መሰለ። መታሰሯንም ስለምፈልግ እኮ ነው፣ ለህግ መቅረባቸውን ስለምፈልግ ነው እኔ ራሴ የከሰስኩት እናን እሱም ማረግ አልችልም ብለው ነበር። ቤሉልም ማረግ ትችያለሽ ባላት ጊዜ እንደምትፈራና እሷ ለራሷ ሳይሆን የምትፈራው ለቤተሰቦቿ እንደምትሰጋ ተናግራለች። እሱን ራሳቸው መከላከል እንደሚችሉ ነግሯት፣ ግን ደግሞ ይሄን ለማድረግ ግዴታ አንቺ እሱን ማሳሰር አለብሽ እያላት ነው። መሲ ይህን ነገር ለማድረግ እያቅማማች ነው። እጅግ በጣም ፈርታለች። ቴዲ ማለት ቀላል ሰው አይደለም፣ ይጎዳናል ብለው ነበር። በጭራሽ እንደዛ ሊያረግ አይችልም፣ እንደዛ ካልሆነ በቃ ተዩ እኔ ራሴን እርምጃ ወስዳለሁ ባላት ጊዜ እሺ በቃ ብላ እንደ አዲስ ልትከስ ተስማምታለች። ቤቲና ሊዛ እንግዲህ እጅግ በጣም ተናደው ነበር። ምን ሆናችሁ ነው በዚህ ልክ እንዲህ የተበሳጫችሁት? ፊታችሁ ጥሩ አይደለም ባለች ጊዜ ቤቲ ልትነግራት ስትል አረ ተረጋጊ ስትላት ሊዛ እባካችሁ ንገሩኝ፣ ምንድነው የሆናችሁት? ብትነግሩኝ ይሻላል፣ አትከልከያት ብላ ነበር። እናም ይሁን የሚሆነው ምንድነው
ሌዛ ቴዲ ያደረጋቸውን ነገር በሙሉ ነግራታለች። እንደቀጠራቸውና ቅጥሩ ደግሞ ብቻዋን እንደነበረ እሷ ግን ቤትን ይዛ እንደሄደችና ሌላ ሰላይ ሰው እንደላከባቸው ከዛም እንዳልሆነ ተናግራለች። እንዴት ይህን የሚያክል አደገኛ ወንጀለኛ አረመኔ ሰው ልታገኙ ትሄዳላችሁ? እናንተ ሴቶች አይደላችሁ እንዴ? ቢጎዳችሁስ ብላ መሲ እጅግ በጣም ተናዳባታለች። ቤቲ እኔ እኮ እንድንሄድ አልፈለኩም ነበር፣ እሷ ናት አሰማማ፣ እሷ ራሷ እንጂ እኔ በጭራሽ መሄድ አልፈለኩም እያለች ነው። ሌዛም እንግዲህ እጅግ በጣም ስለተናደደች እኛማ ሂደን ላናግረው ፈልጌ ነበር ብላለች። ሂደሽስ ምን ትይው ነበር ባለቻት ጊዜም ሂጅማ ልክ ልኩን ነው ልነግረው የምችለው እንጂ ሌላ ምን እለዋለሁ፣ ግን ደግሞ ልክ ልኩን እነግረው ነበር እያለች ነው። ቤቲም እንግዲህ በድጋሚ እንደዚህ ማድረግ እንደሌለባቸውና ሰውየው ቀላል እንዳልሆነ እጅግ በጣም ከባድ ሰው እንደሆነ ተናግራለች። በጭራሽ ሁለተኛ እንደዚህ አይነት ስህተት እንዳሰሩ ሌላ መላ እንጂ መፍጠር ያለብን በዚህ መልክ አይሆንም እያለች ነው። ኑኑ እናቷ ጋር አውርታ ስትመለስ እጅግ በጣም እንደደበራት ፊቷ ያስታውቅ ስለነበር ምንድነው እያልሻለሽው? ፊትሽ ልክ አይደለም፣ የሆነ የተደበቀ ነገር እንዳለ ይሰማኛል ብሎ መኩ ኑኑን አፋጦ ይዟታል። ኑኑም እኔ ላንተ ምንም ነገር ላናግርህ አልፈልግም፣ ምክንያቱም አንተ ችኩል ነህ፣ ስለዚህ በዚህ ችኩልነትህ ነገሮችን ታበላሻለህ እያለችው ነው። እሱም ምንድነው ችኩልኝ ያበላሸሁት እያለች ነው። ግዴታ የሆንሽውን ነገር ትነግርኛለሽ፣ አልበለዛ አሞሻል ማለት ነው። ምንድነው አንቺ ሰውን ሁሉ አደናግረሽ ልትገሊ ነው እንዴ እያላት ነበር። አብደሽ ከምታሳብጅኝ እውነቱን ንገሪኝ ብሎ አፋጦ በያዛት ጊዜ ኑኑ እንግዲህ ቴዲን ልታገኘው በሄደች ጊዜ ስለ መሲ ላውራሽ ነው ብሎ ጠርቶ ስለ ራሷ ጉድ እንደነገራት ተናግራለች። እሱም እንግዲህ ቤተሰቧ ሄለን እንደሆነችና የነሱ እህት እንዳልሆነች ነግረዋለች። እንግዲህ እንደዛ ያለኝ በድፍረት ነው፣ እርግጠኛ ይመስላል ሲያው እናም ተወልጄ በህፃንነቴ ከኤልሹ ጋር እንዳላወጠኝና እኔ የሄለን ልጅ እንደሆንኩኝ ነገረኝ። እንዴት ማመን እንዳለብኝ ከብዶኛል፣ ግራ ገብቶኛል ወንድሜ እያለችው ነው። ኑኑ ጭንቀቷን ብታካፍለውም መኩ ግን ቀልድ ስለመሰለው ከት ብሎ እየሳቀ ነው። የሱ መሳቅ ደግሞ የበለጠ ረብሿታል። ኑኑ አሁን እጅግ በጣም እያስጨነቃት ያለው ጉዳይ ቤሉል ወንድሜ ነው ወይስ ምን ነው የሚለው ጥያቄ ነው። ኑኑ እንዳለችው ቤሉል የሷ ወንድም ሊሆን ይችል ይሆን? ከሆነስ ምን ሊፈጠር ነው? ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም